ሰሞኑን አጀንዳ የሆነው ሙስሊሞችን በማስቆጣት ቀድሞ የታቀደ በሚመስል መልኩ የሆነ ዓላማን ለማሳካት የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም በማህበራዊ ሚዲያ የማንቋሸሽ የማነወርና የማዋረድ ተግባር ሁሉንም ሙስሊሞች አስቆጥቷል። የድርጊቱን ፈጻሚ ግለሰብም በአስቸኳይ ለህግ ቀርቦ ተገቢውን ቅጣት ማግኘት ይገባዋል። በፕሮፓጋንዳ በፖለቲካና በስነ ልቦና ጦርነት ስልቶች ላይ የህብረተሰቡን ግንዛቤ በመቆጣጠር የራስን ወገን ወንጀል ለመደበቅ ሌላውን ተከሳሽ አድርጎ ለማቅረብ ተጠቂ በደሉን እንዳያቀርብ ለማፈን አሊያም የምላሹን መጠንና የሙቀት ደረጃን ለመለካት ሲባል ሁለት የማይገናኙ ወይም የማይዛመዱ ነገሮችን አሳሳች በሆነ መልኩ ትይዩ አድርጎ አመሳስሎ ለማቅረብ የተለያዩ ስልቶችና ጥረቶች ይተገበራሉ። በሰሞኑ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክብረ ነክ ስድብ፣ የጥላቻ ንግግርና ማንቋሸሽ ጉዳይ ላይ አንዳንድ ግለሰቦች፣ አክቲቪስቶች እና ሚዲያዎች ጉዳዩ ላይ የተከተሏቸውን ስልቶች፣ ጉዳዩን የዳሰሱበት መንገድና ተያያዥ ነገሮችን ከፕሮፓጋንዳ ከስነ ልቦና ጦርነትና ከፖለቲካ ስትራቴጂ አንጻር ያስተዋለ ሰው የተገበሯቸውን በርካታ ስልቶች በቀላሉ ይረዳል። በማስከተል የሚከተሉትን ጥቂት ቁልፍ ስልቶቻቸውን እንመልከት። አንደኛ፣ የሐሰት አቻነት መፍጠር። ይህ ስልት ታዋቂ ግለሰቦች፣ አክቲቪስቶች እና ሚዲያዎች በሰሞኑ እንደታየው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ክብረ ነክ በሆነ ሁኔታ መሰደብን ከሃይማኖት ንጽጽር ጋር አቻ አድርጎ በማቅረብ በዚህ ሂደት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መስደብ የሃይማኖት ንጽጽር ነው የሚል አቻነት የመፍጠር ጥረት ተደርጓል። ይህንን ያደረጉበት ዓላማም በሃይማኖት ንጽጽርና በጥላቻ ንግግር በስድብና በሹፈት መካከል ያለው ልዩነት እንዲደበዝዝ በማድረግ የግለሰቡ ተግባር በኖርማልነት እንዲታይ ለማድረግ ነው። በተጨማሪም አንዳንድ ወገኖች ደግሞ ከዚህ የሐሰት አቻነት ፈጠራ ጋር በተያያዘ ማህበራዊ ሚዲያ ላይ እንደታየው ከጥላቻ ንግግር ባለቤትና ተሳዳቢው ግለሰብ ጋር አብረው እንደሆኑ በመግለጽ ቤተ እምነታቸውን እንደ መጅሊስ መግለጫ እንዲያወጣ ጥሪ ያደረጉ ሲሆን፣ ከፊሎቹ ደግሞ የሃይማኖት ተቋማት ጉባኤ እኛንም እነሱንም በእኩል አይን ማየት ሲገባውና ዋና ጸሐፊው ቀሲስ ታጋይ የእኛን ሃይማኖት እየተከተሉ ስለምን በእኛ ላይ መግለጫ ያወጣል በማለት የግለሰቡን እምነት ጥያቄ ውስጥ ለመክተት ሲታትሩም አይተናል። ሁለተኛ፣ ታሪክን ዋቢ በማድረግ ትክክለኛነትን ማሳየት። ይህ ስልት ከአሁኑ የነቢዩ ሰለላሁ ዐለይሂ ወሰለም ክብረ ነክ ስድብ ጋር የማይገናኙ የተለያዩ ታሪካዊ ማስረጃዎችን በመለቃቀም ታሪክን አጣቅሶ የአሁን ነውረኛ ድርጊትን ትክክለኛነት ለማሳየት መሞከር ነው። ክርስቶስ ማን ነው? መጽሐፍና ሌሎችም በዚህ የተነሳ ለዋቢነት ተፈላልገው ደግሞ መቅረብ የያዙት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሰደብ፣ ማንቋሸሽና ማነወርን ዓላማ የማደረገውና የጥላቻ ንግግር ሁሉንም ሃይማኖቶች ከሚተገብሩት የሃይማኖት ንጽጽር መካከል የሙስሊሞችን ብቻ ነጥሎ ከስድቡ ጋር በአቻነት እንዲታይ የሚያደርግ የሚዲያ ቅኝት ተጠቅመዋል። የሃይማኖት ንጽጽር የሚደረገው እውነትን ለማወቅ በሚደረግ ማስረጃ መሰረት ያደረገ ጨዋ ትንታኔ መሆኑን እያወቁ ሆነ ብለው ከግላዊ ጥላቻ፣ ስድብና ሹፈት ጋር አመሳስለው ለማቅረብም ጥረዋል። ሶስተኛ፣ የሞራል እኩሌታ መፍጠር። የግለሰቡን ክብረ ነክ ድርጊት አንዳንድ በድርጊቱ የተናደዱ ሙስሊሞች ስሜታዊ ሆነው ከሚሰጡት ግብረ መልስ ጋር በማነጻጸር ግለሰቡን ለመጉዳት የዛቱ ጥቂት ሙስሊሞችን ድርጊት በማጉላት ሰላማችን አደጋ ውስጥ ወድቋል የሚሉ አቀራረብ ያላቸው መልእክቶችን አሰራጭተዋል። እጅግ አደገኛ የሆነውን የጥላቻ ንግግርን፣ ስድብና ማንቋሸሽን ከሃይማኖት ንጽጽር ጋር አመሳስለው በማቅረብ የሃይማኖት ንጽጽርን ልክ እንደ ጥላቻ ንግግር ቆጥረዋል። የዚህ ሂደት አስኳል እናንተ እገሌ የተናገረውን እንደ ጥላቻ ስድብና ማንቋሸሽ ከቆጠራችሁ እኛም የእናንተ ድርጊት ተመሳሳይ ነው የሚል እንድምታ እንፈጥራለን የሚል ነው። መቋጫውም ያ ጥፋት ከሆነ ይህም ጥፋት ነው የሚል ግንዛቤ መፍጠር ነው። አራተኛ፣ ቅኝቱን በመቆጣጠር ድርጊቱን በተናጠል እንዳይወገዝ መከላከል። ይህ ስልት በገለጽነው መልኩም ሆነ በማንኛውም መንገድ ለወንጀሉ አቻ የሚመስል ነገር በመፍጠር በሚዲያ በህብረተሰቡ ዘንድ በአጀንዳነት ብሎም በውግዘት ጉዳዩ ለብቻው እንዳይወገዝ መታገል ነው። ይህም እውን እንዲሆን የህብረተሰቡን ስሜት፣ እምነትና ስስ ጎኑን ነካክቶ በዚያ መስመር ውስጥ እንዲፈስ በማድረግ ሐሳቡን በስሜት እንዲገልጽ በማድረግ በመሰል ጉዳዮች ላይ ባለድርሻ የሆኑ ሃይማኖት ተቋማት ጉባኤ፣ የመንግስት አካላት፣ ሚዲያዎችና ሌሎች አካላትም የእነሱን ትርክት ተቀብለው ጥፋተኛውን ግለሰብ ወይም ደጋፊዎቹን በተናጥል ከመተቸት እንዲርቁ በማድረግ በሁሉም መንገድ መታገል ነው። ይህ ሲሆን የሙስሊምና የክርስትና ሃይማኖት አባቶች በጋራ ወጥተው ጥፋተኞች ሁላችንም ዘንድ አሉ የሚል አቀራረብ ያለው ትርክት እንዲቀበሉ ጫና ይፈጥርላቸዋል።
መንግስትም በዚህ ትርክት ጫና ውስጥ ገብቶ በሚዲያዎቹ በኩልም ሆነ በባለስልጣናቱ በኩል ደረጃው ምንም ይሁን ምን ጉዳዩ ሁለቱንም ወገን እንደሚመለከት የሚያንጸባርቅ ቅኝት ያለው ዘገባ ወይንም ንግግር ወደ ማድረግ ይዘነበላል። አምስተኛ ተበዳይን ማዞር። ይህ ስልት ተጠቂ የሆኑትን አካላት መልሶ አጥቂ አስመስሎ ማቅረብ ነው። ለምሳሌ በህግ አግባብ ቅጣቱን ማግኘት የሚገባውን ወንጀለኛ ተግባር ችላ በማለት በንዴት ዛቻ መሰል ይዘት ያለው ንግግር ያደረጉ ሙስሊሞችን ንግግር ደጋግሞ በብዛት ተቀባብሎ በማቅረብ ሙስሊሞች ሊገድሉት ስለሆነ ህይወቱ አደጋ ውስጥ ነው በማለት ግለሰቡ አጥቂ ሳይሆን ተጠቂ አድርጎ የማቅረብ ስልትም ተከትለዋል። ህብረተሰቡን ጀግናችሁን ተከላከሉ በሚል አቀራረብ በዙሪያቸው ኃይል ለማሰባሰብ ስሜት ኮርካሪ ይሆናሉ ብለው ያሰቧቸውን ዘገባዎች በቆርጦ ቀጥል ስልት በመጠቀም እውነታውን ለማዞር ሲዳክሩም ታይተዋል። ስድስተኛ አጀንዳ ማስላወጥ። የሚዲያ አቀራረብ ቅኝት ስልቶችን በመጠቀም የህብረተሰቡን ትኩረት ከዋናው ጉዳይ የማራቅ አሊያም የክርክር ጭብጡን ወይም አጀንዳውን የመለወጥ ጥረትም ተደርጓል። ለምሳሌ የሰሞኑ አጀንዳ በግልጽና በአደባባይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሚዲያ መሰደብ መሆኑ ግልጽ ነው። ሆኖም ግን ጉዳዩ ላይ የሚጽፉ የሚናገሩ ወንጀለኛውን ግለሰብ ተይዞ ለህግ እንዲቀርብ የሚጠይቁ አሊያም ከዚህ ጋር የተያያዘ አንዳች ሚና ይኖራቸዋል ብለው የሚያስቧቸው ሙስሊሞች የተለያዩ ንግግሮች፣ ጽሁፎችና ቪዲዮዎች ቆራርጠውና ቀጣጥለው አውዱን ከነበረው ወደሚፈልጉት እንዲለወጥ ለማድረግም ጥረዋል። እነዚህ ግለሰቦች በጥርጣሬ የሚታዩ አስጊ፣ አደገኛ፣ የውጭ ተላላኪ፣ ብሔርተኛ፣ ጠላት ወዘተ አስመስለው በማቅረብ የቀደመው ጉዳይ ደብዝዞ አሊያም አጀንዳው ተቀይሮ ህብረተሰቡ ስለ እነዚህ ግለሰቦች እንዲያስብ እነሱም ጉዳዩን ትተው ራሳቸውን እንዲከላከሉ ለማድረግም ሞክረዋል። ወይም ደግሞ አጀንዳውን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሰደብ ከመሆን ጭብጥ አውጥቶ ሙስሊሞችም ተመሳሳይ ነገር እያደረጉ ነው ወደሚል ጭብጥ ማዞርም ነው። ሰባተኛ ሐሳብን በነፃነት መግለጽን በሽፋንነት መጠቀም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክብረ ነክ በሆነ መንገድ መስደብና ማነወርን ሐሳብን በነፃነት የመግለጽ አካል እንደሆነ አድርጎ ማቅረብ ከሌላው የተከተሉት ስልት ነው። የሐሳብ ነፃነት ሊከበር ይገባል በሚል ስልት የጥላቻ ንግግሩና ስድቡ ዝም እንዲባል ለማድረግም ጥረዋል። ይህ ደግሞ ብዙውን ጊዜ በሙስሊሞች ላይ ከሚተገበሩ የተለመዱ ስልቶች አንዱ ነው። የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰደቡና ሲንቋሸሹ ጉዳዩ ሐሳብን በነፃነት የመግለጽ መብት ይሆናል። አንዳንድ ሙስሊሞች ስሜት የተሞላበት ምላሽ ሲሰጡ ግን ጽንፈኝነት ይደረጋል። ይህ አካሄድ ሁለት ግቦችን ለማሳካት ያለመ ነው። የመጀመሪያው ምንም ይፈጠር ምን በሁሉም ሁኔታ በህብረተሰቡ ዘንድ ሙስሊሞች ሁሌም ጽንፈኞች፣ የመቻቻል አደጋዎች፣ የሀገር ስጋቶችና የውጭ አካላት ወኪሎች ተደርገው እንዲታዩ ማድረግ ሲሆን፣ ሁለተኛው ዓላማ ደግሞ ሙስሊሞች ትንኮሳውን ዝም ብለው እንዲያሳልፉ በማስገደድ በእስልምና ላይ የሚፈጸም የጥላቻ ንግግር እንዲለመድ ማድረግ ነው። ስምንተኛ ከአክራሪዎች ጋር ማያያዝ። ይህ ስልት የእስልምናን ክብር መጠበቅ አለበት የሚሉ ሙስሊሞችን አክራሪ ተብለው ከተፈረጁ አካላት ጋር ግንኙነት እንዳላቸው አድርጎ በማቅረብ በዚህ ጉዳይ ላይ የሚንቀሳቀሱ የሚናገሩና የሚጽፉ ሙስሊሞችን ማሳቀቅ ነው። ይህ ሲሆን የእነዚህን ሙስሊሞች ፈለግ ተከትሎ ለሃይማኖት መብት መቆም አስፈሪ ይሆናል። ይህም በየሰበቡ አስባቡ ሁለቱን አካላት ግንኙነት እንዳላቸው አስመስለው በማቅረብ ግለሰቦቹ ተሸማቀው ጉዳዩን እንዲተውት አሊያም አጀንዳውን ጥለው ራሳቸውን ወደ መከላከል እንዲገቡ ለማድረግ ታስቦ የሚደረግ ስልት ነው። 9 የመረጣ ገለልተኝነት። ይህ ስልት በተለያዩ ዘዴዎች ሲተገበር ተይቷል። በአንድ በኩል ሚዲያዎች ተጠቂ የሆኑትን ሙስሊሞችና በሐሰት ተጠቂ መስሎ እንዲቀርብ የተደረገውን ግለሰብ እነርሱ ገለልተኛው ሆነው የሚዲያ ስራቸውን እየሰሩ ያሉ መስለው ለመታየት ይሞክራሉ። እንደ ግለሰቡም ሆነ እንደ ሚዲያ በሌሎች ጉዳዮች ገለልተኝነት ሳይመርጡ አቋም ይዘው ዘገባ ሲሰሩ መግለጫ የሚመስል ነገር በራሳቸው ሲያወጡና የዚያን ወገን ሰፊ ጊዜ ሰጥተው የመናገሪያ መድረክ ለብቻቸው ሲሰጡ ቆይተው አሁን በዚህ ጉዳይ ግን ደርሶ ገለልተኛ ነኝ የሚል ጨዋታ ይጫወታሉ። ጠያቂ ከመጣ እኛ ሁለቱንም አመለካከቶች አቅርበናል በማለት ይመልሳሉ። ሌሎች ደግሞ ገለልተኛ ነኝ በሚል መዝገብ በማይፈልጓቸው ርዕስ ጉዳዮች ላይ እየመረጡ ገለልተኛ ሆነው ለመታየትም ይሞክራሉ። አንዳንድ ሚዲያዎች ደግሞ እኔም ከናንተ ጋር ሳይሆን ከተሳዳቢው ግለሰብ ጋር ነኝ የሚል በሚመስል መልኩ የመግለጫውን ጥሪ ባለመቀበል ከስፍራው አልተገኙም። 10 በሌሎች ጉዳዮች ማዘናጋት። ይህ ስልት ሌሎች ከጉዳዩ ጋር የማይገናኙና ሙስሊም ነክ ሁኔታዎችን፣ ሀገራዊ ችግሮችን
ወይም ሌሎች ነገሮችን በማንሳት ጉዳዩን የማቃለል ስልት ነው። እነኚህን የመሳሰሉ ከባባድ አንገብጋቢና ፈታኝ ሁኔታዎችን እያሉ የግለሰቡ ድርጊት ይህን ያክል አጋኖ ማቅረብ ተገቢ አይደለም። ድርጊቱ አግባብ አለመሆኑን እኛም ገልጸናል። ሆኖም በዚህ ደረጃ መለጠጥ ወይም ይህን ያክል የጎላ ትኩረት መስጠት ተገቢ አይደለም የሚል አቀራረብን በመከተል ጉዳዩ ተገቢውን ቦታ እንዳያገኝ ወይም እንዲዘናጋ ለማድረግ የመሞከር ስልት ነው። 11 የነ እገሌ ስራስ? ይህኛው ስልት የሃይማኖታችሁ መነካት በእናንተ አልተጀመረም። እኛም ስንትና ስንት መከራ አሳልፈናል፣ ተሰድበናል፣ ተሳደናል፣ አንለጥጠው ካልን እናንተም ክርስቲያኖችን ያ ሁሉ መከራ ሲደርስባችሁ ዝም ማለት አልነበረባችሁም ወዘተ የሚል ሐሳቦችን በማንሳት ጉዳዩን ማሳነስ አሊያም ማስጣል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሳደበውን ግለሰብ የጥላቻ ንግግር ሳያወግዙ በአጀንዳውም ሚዛናዊ ዘገባ ሳይሰሩ ባላቸው የሚዲያ ፕላትፎርም ትይዩነት ለመፍጠር የሃይማኖት ንጽጽርን ተጠቅመዋል። በእኛ ሃይማኖት ምን አገባቸው በሚል ቅኝት የሃይማኖት ንጽጽር የሚሰሩ ሙስሊሞች የትኩረት ማዕከል እንዲሆኑ ጥረዋል። የነገሌ ስራስ አይነት ተጠየቅ በመተግበር ሊያስቀይሱ ሞክረዋል። የሙስሊሞችን ድምጽ በማፈን የእነሱን ወገን ድምጽ እንዲስተጋባ በሚዲያ ፕላትፎርሞቻቸው ታግለዋል። ጥቂት ሚዲያዎችም መጅሊስና የሃይማኖት ተቋማት ጉባኤ ያወጡትን መግለጫ ወደዚህ ቅኝት ለማስገባትና በሁለቱም ዘንድ ያላችሁ ጥፋተኞች እረፉ አይነት ቅኝት ለመፍጠር ሲታትሩም ታይተዋል። 12ኛ የበዳይና የተበዳይን ሚና ማቀያየር። ይህ ስልት ነብያችን ሰለላሁ ዐለይሂ ወሰለም የተሳደበውንና የጥላቻ ንግግር የሰነዘረውን ግለሰብ ሙስሊሞች ሊገድሉት ነው በሚል የሐሰት ትርክት የእምነት ወገኖቹ ለእሱ እንዲከላከሉ ማነሳሳት ነው። የጉዳዩን አደገኝነት እያወቁ የግለሰቡን ስም በማንሳት እኛም እገሌነን የሚሉ ጥቂት ታዋቂ ግለሰቦችን ወደ ሚዲያ በማውጣት ተርታው ህብረተሰብ የእነርሱን ፈለግ እንዲከተልም አነሳስተዋል። ጉዳዩ የቤተ ክርስቲያኒቱ ጉዳይ ነው የሚል ምስል በመፍጠር ወንጀለኛው ግለሰብ ለአስነዋሪ ተግባሩ እንዲቀጣ ከማድረግ ይልቅ እንደ ጀግና እንዲታይ ለማድረግም ጥረዋል። ባለጌን በመጠየፍ ስዳደግነትን በመኮነንና ጋጠወጥነትን በማጉዘዝ ሌላው ቢቀር ለአብሮነታችን ሲባል እንኳን ከእውነት ጎን እንቁም ማለት በተገባቸው ነበር። ሆኖም የእነሱ ምርጫ ከተሳዳቢው ጎን መቆም ነበር። በዚህም ይህን ትርክትና አካሄዱን የሚቃወሙ ሙስሊሞችን መልሶ ተከሳሽ፣ ተወቃሽና በዳይ አድርጎ ማቅረብም ሽተዋል። ይህንን ዓላማ ለማሳካትም በተለያዩ ሚዲያዎች ችግር ፈጣሪዎች ሙስሊሞች ናቸው የሚል ምስልና ግንዛቤ ለመፍጠርም ጥረዋል። 13ኛ መንታ ምላስ መንታ ሚዛን። የሀገር ሚዲያንን ሲሉ ሚዛናዊ መስለው ለመቅረብ ሲጥሩ የኖሩ አካላት በሰሞኑ ክስተት ጫፍ ደርሶ የነበረን ጭንብላቸውን ሙሉ ለሙሉ ተገልጧል። መስፈሪያቸው ለራሳቸው ሲሆን በዚህ ለሌላው ሲሆን በዚያ መሆኑን አሳይተውናል። ሌሎችን መስደብ የጥላቻ ንግግር ሆኖ ሳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን መስደብ እንዴት የሃይማኖት ንጽጽርና የመናገርን ነፃነት ሊሆን ይችላል? መሳደብ ወንጀል ካልሆነ ስለምን የጥላቻ ንግግር አዋጆችንስ ማውጣት አስፈለገ? በሃይማኖት ቀርቶ በኢትዮጵያ ታሪክ ልዩነቶች ላይ እንኳን የማይቀበሉትን ትርክትና የአቀራረብ በማስረጃ ከመሞከት ይልቅ የሐሰት ትርክት ህዝብ ለህዝብ ለማባላት ያለመ በህግ ሊታገድ የሚገባው አንድ የማያደርግ አቀራረብ ወዘተ እያሉ ከነሱ የሚለየውን እይታና አቀራረብ ለመድፈቅ ሲጥሩ የኖሩ አካላት በነብዩ ሰለላሁ ዐለይሂ ወሰለም መሰደብ ጉዳይ ለታሪክ እንኳን ሲያነሱ የኖሩትን የመምቻ መሳሪያ ተቃርነው መንታ ምላስና መንታ ሚዛን እንዳላቸው ማሳይተውናል። ያጠለቁት ሽፋን ወልቆ እርቃናቸውን ቀርተዋል። 14ኛ ሐሰተኛ ንግግር። ይህ ስልትም በሁለቱ የማይገናኙና የማይነጻጸሩ ጉዳዮች መካከል አሳሳች ንጽጽሮችን በመፍጠር ተመሳሳይ የማድረግ ጥረት ነው። በሚዲያ በቀጥታ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የተደረገው የጥላቻ የማነወርና የመሳደብ ተግባር አቻ መስሎ የሚታይ ነገር ፍለጋ ሰነድ ማገላበጥ ያዙ። ከዓመታት በፊት ተሰርተው በዝምታ ያለፏቸውን የሃይማኖት ንጽጽር መጽሐፍቶች፣ ቪዲዮዎች ወዘተ ዳግም በማንሳት የነዚህ ባለቤቶችም አብረው ይጠየቁልን የሚል ቅኝትና ትርክት ለመፍጠር መታገል ጀመሩ። ለዚህ ጥሩ ምሳሌ መስሎ ከታያቸው አንዱ ከ16 ዓመት በፊት ጥር 2001 የታተመው ክርስቶስ ማን ነው 303 ወሳኝ ጥያቄዎች የሚለውን የኔን መጽሐፍ ነው። እግረ መንገዴን ግን እውነታው መረዳት የፈለገ ሰው ክርስቶስ ማን ነው 303 ወሳኝ ጥያቄዎች ለሚለው መጽሐፌ የሰዎችን ፕሮፓጋንዳ ሳይሆን ራሱን መጽሐፉን ከኦንላይን አውርዶ እንዲያነብ ማህበረ ቅዱሳን ከ15 ዓመታት ቆይታ በኋላ አምና የሰጠውን ምላሽ መጽሐፍ እንዲያነብም ጋብዛለሁ። በዚህ መልኩ መጽሐፉን ዳግም የትኩረት ማዕከል በማድረጋቸው እያመሰገንኩ ከህትመት ርቆ በመቆየቱና ዳግም ለማሳተም እንኳን ሶፍት ኮፒው ስለሌለኝ ማንበብ የምትሹ ፒዲኤፍ ፎርማቱን ኢንተርኔት ላይ ስለማይጠፋ ፈልጋችሁ እንድትነቡት ጋብዛለሁ።
መጽሐፉ አንዳችም ስድብ፣ የጥላቻ ንግግርም ሆነ ማንቋሸሽ የሌለው መሆኑን የሚያስጠይቅ ይዘት ካለበትም በሕግ ፊት ለመከራከር ዝግጁ መሆኔን ለማሳወቅ እወዳለሁ። የሚገርመው ደግሞ የሃይማኖት ንጽጽር በእነሱም በኩል ካሪኩለም ተቀርጾ በኮሌጅ ደረጃ በመጽሐፍትና በቤተ እምነት ውስጥ የተሰጠ ሳለ በማስረጃ በምክንያታዊነት እንዲሁም በጠያቂያዊ ስነ ምግባር የቀረበውን የሃይማኖት ንጽጽር ከጥላቻ ከስድብ እና ከንቀት ጋር አቻ አድርገው ለማቅረብ መጣራቸው ነው። የዚህ ድርጊታቸው ዓላማ በግለሰቡ የተተገበረው የጥላቻ ንግግር፣ ስድብ እና ማንቋሸሽ ለሙስሊሞች ጥያቄ አሊያም ለሃይማኖት ንጽጽር ትምህርታቸው ምላሽ ነው የሚል የሐሰት ንጽጽር በመፍጠር ሙስሊሙን ከሳሽ ሳይሆን ተከሳሽ፣ ወቃሽ ሳይሆን ተወቃሽ አድርጎ በመሳል ወቀሳውን መልሶ በሙስሊሞች ላይ ማዞር ነው። ከላይ የተብራሩ ስልቶች በሙስሊሞችና በእምነታቸው ላይ የሚደርሰውን የፖለቲካ የስነ ልቦናና የፕሮፓጋንዳ ዘመቻ እንደሚያሳይ ግልጽ ነው። ስልቶቹም በተደጋጋሚና በተጨባጭ በተግባር ላይ መዋላቸውን ተመልክተናል። እነዚህ ስልቶች የሃይማኖት ክብርን ጥበቃና ለመሸርሸር፣ የህብረተሰባችን አንድነት ለመሸርሸር፣ ከራስ ወገን የሚሰነዘሩ ጥላቻ ንግግሮችና ተናጋሪዎችን ለመከላከል ለጊዜው ብቻ ያግዙ ካልሆነ በቀር ለዘለቄታዊ አብሮነታችን ግን አደጋ መሆናቸው እሙን ነው። በተለይ ደግሞ የሚዲያ ፕላትፎርም ያላችሁ ራሳችሁም ተጽዕኖ ፈጣሪ የሆናችሁ አክቲቪስቶች በህግ በስነ ምግባርና በእውነታ ላይ የተመሰረተ መከባበር የተሞላበት ውይይት ለሀገራችን እጅግ ወሳኝ መሆኑን ትረዳላችሁ ብዬ አስባለሁ። ይህ ሲሆን ውይይቶቻችን ትክክለኛ ብለን የምናምነው መረጃዎችን፣ ማስረጃዎችን መለዋወጥ፣ መግባባትና ማጎልበት፣ መተማመንን ባንችል እንኳን ከነ ልዩነቶቻችን በመከባበር መኖር የምርጫ ጉዳይ ሳይሆን የግድ ይሆናል። ቸር ያሰማን ሲል መልእክቱን አስተላልፏል። ላይክ ሼር በማድረግ ትክክለኛው መረጃ ተደራሽ ይሆን ዘንድ የበኩላችንን እንወጣ።